በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ግንቦት 10 በዚች ቀን የከበሩ ጻድቃን ሰለስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤል የዕረፍታቸው መታሰቢያ ነው። እሊህም ለይሁዳ ንጉሥ ለኢዮአቄም ልጆቹ ናቸው። ዳንኤልም የእህታቸው ልጅ ነው። በምርኮ ጊዜም ከእስራኤል ልጆች ጋር ተማርከው ወደ ባቢሎን ወረዱ። ከእስራኤል ልጆች ምርኮ ውስጥ በመብልና በመጠጥ እያስተማረ አሳድጎ በሰራዊቱ መካከል ጭፍሮቹ ያደርጋቸው ዘንድ ነውር ነቀፋ የሌለባቸውን ወጣቶች ንጉሥ መረጠ። እሊህም ከተመረጡት ውስጥ የተቆጠሩ ሆኑ። የእህታቸው ልጅ ዳንኤልም ምግባቸውን በሚሰጧቸው ጊዜ አረማውያን ካረዷቸው ውስጥ መብላትን አልወደዱም። ከንጉሥ ማዕድ ከሚመጣ ከሥጋው እንዳያበላቸውና እንዳያጠጣቸው አለቃውን ለመኑት። እግዚአብሔርም በባለሟሎች አለቃ ፊት ቸርነቱን አደረገላቸው። የባለሟሎች አለቃም ንጉሡ ጌታዬን እፈራዋለሁ፣ የምትበሉትንና የምትጠጡትን ምግባችሁን ስላዘዘ ከባልንጀሮቻችሁ እናንተን ከስታችሁ ቢያያችሁ ንጉሥ ራሴን ይቀጣኛል አላቸው። በእነርሱ ላይ የተሾመ አሚሳድን እንዲህ አሉት፣ እኛን ባሮችህን 10 ቀን ፈትነን ከምድር ዘር ሽምብራን ይስጡን እንበላ ዘንድ ውሃንም እንጠጣ ዘንድ። ቃላቸውንም ሰምቶ 10 ቀን ፈተናቸው። 10 ቀንም ካለፈ በኋላ የንጉሥን ማዕድ ከሚመገቡ ከእነዚያ ልጆች ይልቅ ሰውነታቸው ወፍሮ መልካቸውም አምሮ ታየ። ከዚህ በኋላ አሚሳድ የሚበሉትን ምግብ የሚጠጡትን ወይን እየወሰደ ለአራቱ ሁሉ ልጆች ሽምብራ ይሰጣቸው ነበር። እግዚአብሔርም እውቀትንና ጥበብን መጻሕፍትን በማንበብ ሁሉ ማስተዋልን ሰጣቸው። ከዚህ በኋላ ንጉሥ ያዘዘው ቀን በተፈጸመ ጊዜ ወደ እርሷ አመጧቸው። የባለሟሎችም አለቃ ወደ ንጉሡ ወደ ናቡከደነፆር አገባቸው። ንጉሡም ጠየቃቸው። በሰው ሁሉ ዘንድ እንደ አናንያ፣ እንደ ዳንኤል፣ እንደ ሚሳኤልና እንደ አዛርያ ያለ አልተገኘም። በንጉሡም ፊት ቆሙ። ንጉሡም የፈለገውን የምክርና የጥበብን ነገር ሁሉ በግዛቱ ካሉ ጠንቋዮችና አስማተኞች ሰዎች ሁሉ ይልቅ በነሳቸው ዘንድ 10 እጥፍ አገኘ። ንጉሡም እጅግ ወደዳቸው። በባቢሎን አገር ሁሉ ላይ ገዢዎች አድርጎ ሾማቸው። ንጉሥም ጣዖትን ከወርቅ ባሰራ ጊዜ ሰዎችን ሁሉ እንዲሰግዱለት አዘዛቸው። 3ቱ ልጆችም ለዚያ ጣዖት ባልሰገዱ ጊዜ የሚቀኑባቸው ወደ ንጉሥ ነገር ሰርተው በንጉሡ ፊት አቀረቧቸው። ስላልሰገዱለትም ጠየቃቸው። እነርሱም እኛስ ለሠራኸው ለወርቅ ምስል አንሰግድም አሉት። ንጉሥም ተቆጥቶ ከምትነድ የእሳት ምድጃ ውስጥ ይጨምሯቸው ዘንድ አዘዘ። እግዚአብሔርም መልአኩን ልኮ የእሳቱን ነበልባል አጠፋው። በጠዋት ጊዜ እንደሚቀዘቅዝ በእሊህ በ3ቱ ልጆች ዘንድ እንደ ጠዋት ውሃ ቀዝቃዛ አደረገው። ከዚያም የእሳቱ ነበልባል 49 ክንድ ያህል ከፍ ከፍ ብሎ በውጭ ያሉትን አቃጠላቸው። እሊህን ሰለስቱ ደቂቅን ግን ምንም አልነካቸውም። ንጉሥም ይህን ድንቅ ሥራ አይቶ በፊታቸው ሰገደ። የሰማይና የምድር ፈጣሪ እግዚአብሔርንም አመሰገነ። ለሊህም ልጆች ሹመታቸውን ከፍ ከፍ አድርጎ ክብርን ጨመረላቸው። ከዚህም ዓለም የሚወጡበት ጊዜ ሲደርስ በበዓታቸው እየጸለዩ ሳሉ ሰግደው ነፍሳቸውን በእግዚአብሔር እጅ ሰጡ። ወዲያውኑ ታላቅ ንውጽውጽታ በባቢሎን አገር ሆነ። ንጉሥም ፈርቶ ስለምን ይህ ታላቅ ንውጽውጽታ ሆነ ብሎ ዳንኤልን ጠየቀው። ነቢይ ዳንኤልም ይህ 3ቱ ልጆች ስላረፉ ከዓለም ለመውጣታቸው ምልክት ነው ብሎ ነገረው። ንጉሥም ወደ እርሳቸው ደርሶ ታላቅ ሐዘንን አዘነ። ከዝሆን ጥርስም 3 ሳጥኖችን እንዲሰሩላቸው በሐር በግምጃ ልብሶች ገንዘው ቅዱሳኑን በሳጥን ውስጥ እንዲያኖሯቸው አዘዘ። ንጉሡ እንዳዘዛቸውም አደረጉ። ሁለተኛም የወርቅ ሳጥን ሰርተው እርሱ በሚሞትበት ጊዜ ሥጋውን በውስጡ አድርገው በከበሩ ሰለስቱ ደቂቅ መካከል እንዲያኖሩ ታዘዘ። እንዲሁም አደረጉለት። ከዚህ በኋላ የከበረ አባት አባ ቴዎፍሎስ በእስክንድርያ ሊቀ ጵጵስና በተሾመበት ወራት በስማቸው ቤተ ክርስቲያን ሠራ። ሥጋቸውን ወደዚያች ቤተ ክርስቲያን ሊያመጣ ወዶ ሥጋቸውን እንዲያመጣለት አባ ዮሐንስ አጺርን ወደ እርሳቸው ሀገረ ባቢሎን ላከው። ወደ ባቢሎን ሀገርም በደረሰ ጊዜ ወንዞቿን አየ። በውስጧ ከቶ ሰው አልነበረም። የወርቁ ምስልም በዚያ አለ። ከእግዚአብሔር የታዘዘ መልአክም የቅዱሳን ሥጋ ወዳለበት አደረሰው። የንጉሡም ሥጋ በመካከላቸው ነበረ። ሥጋቸው ባለበትም ቦታ ሰገደ። እንዲህም ብሎ በማልቀስ ጸለየ። የከበራችሁ አባቶቼ ሆይ፣ የከበረ አባት ሊቀ ጳጳሳት አባ ቴዎፍሎስ በስማችሁ ቤተ ክርስቲያን ሰርቶ ሥጋችሁን በውስጧ ሊያኖር እኔን ልኮኛልና ከእኔ ጋር ትሄዱ ዘንድ ፈቃዳችሁ ይሁን። በዚያን ጊዜ እንዲህ የሚል ቃል ከሥጋቸው ወጣ። ለሃይማኖት አባት ለአባ ቴዎፍሎስ እንዲህ በለው፣
የድካምህን ዋጋ እግዚአብሔር ይስጥ። ነገር ግን እኛ እስከ ፍርድ ቀን ድረስ ሥጋዎቻችን ከንጉሡ ሥጋ እንዳይለዩ እግዚአብሔር ስላዘዘን ከዚህ አንወጣም፣ ድካሙንም ከንቱ አናደርግም። ቤተ ክርስቲያኒቱ በምትከብርበት ዕለት በሌሊት መብራቶችን ይሰቅሉ ዘንድ እንዲያዝ፣ በውስጣቸውም ዘይትና ፈትል እንዲያደርጉ በእሳት ግን አይለኩሷቸው። እኛም ከዚያ ደርሰን በእኛ የእግዚአብሔር ኃይል በዚያ ይገለጣል ብለህ ንገረው አሉት። አባ ዮሐንስ አስጢርም ተመልሶ እንደነገሩት እንዴትም እንዳዘዙት ሁሉንም ለአባ ቴዎፍሎስ ነገረው። እርሱም 3 ደቂቅ እንዳዘዙት አደረገ። በዚች በግንቦት ወር በ10 ቀን ቤተ ክርስቲያኒቱ በምትከብርበት ሌሊት የከበሩ 3 ደቂቅ ተገለጡ። ያለ እሳትም መብራቶችን አበሩ። ሊቀ ጳጳሳቱና ለዚህ ጸጋ የታደሉ ሁሉ በቤተ ክርስቲያኒቱ እርከን ላይ ሲዞሩ 3 ደቂቅን አዩአቸው። በየአይነቱ በሆነ ደዌ የታመሙ ብዙ በሽተኞችም ከቅዱሳን 3 ደቂቅ መገለጥ የተነሳ ያን ጊዜ ተፈወሱ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙም አሚን። በዚችም ቀን አብርሃም ጸራቢ በሰማዕትነት አረፈ። ይህም ቅዱስ የሰማዕት የቴዎድሮስ ገዳም ተብላ ከምትጠራ ከመርቅያስ ሀገር ሰዎች ነው። ወላጅ እናቱም የክብር ባለቤት የሆነ የክርስቶስን ሃይማኖት እንዲማር ለመምህር ሰጠችው። ጌታችንም አይነ ልቡናውን ገልጦለት ትምህርቱን ሁሉ የቤተ ክርስቲያንንም ሕግ ተማረ። ከዚህም በኋላ መጾም መጸለይና መስገድ ጀመረ። 9 ዓመትም በሆነው ጊዜ ከደንጊያ የሚሰራ የውሃ መሄጃ መጥረብን ተማረ። በዚህም ብዙ ገንዘብ አከማቸ። ለድሆችና ለጦም አዳሪዎች የሚመጸውት ሆነ። በአንዲት ዕለትም በሌሊት ሲጸልይ የዚችን ዓለምና በውስጧ ያለው ሁሉ ኃላፊ መሆኑን አሰበ። የክብር ባለቤት በሆነ በክርስቶስ ስም ምስክር ሆኖ መሞትን ወደደ። በዚያንም ጊዜ የእግዚአብሔር መልአክ ተገለጠለት፣ ሰላምታም ሰጥቶት ጽና፣ አትፍራ፣ አንተ ጠላቶችህን ድል አድርገህ የሰማዕትነት አክሊልን ትቀበላለህና አለው። ከዚህም በኋላ የክርስትና ጥምቀትን ወደ ተጠመቀባት ወደ ቅዱስ ቴዎድሮስ ቤተ ክርስቲያን ሄዶ በስዕሉ ፊት ቆሞ ጸለየ። በእርሱም ዘንድ ሰውነቱን አደራ አስጠበቀ። ወደ መኮንኑም ወጥቶ ክርስቲያን እንደሆነ ታመነ። ያን ጊዜም ከከባዶች እንጨቶች ጋር የኋሊት አስረው ከረሃብና ከጽም ጋር ከፀሐይ ውስጥ ጣሉት። መንፈቀ ሌሊትም በሆነ ጊዜ ጌታችን ተገለጠለት። ሰላምታም ሰጠው። ስሙን ለሚጠራና መታሰቢያውን ለማይደርግም ቃል ኪዳን ሰጠው። ከዚህም በኋላ መኮንኑ ራሱን እንዲቆርጡ ታዘዘ። በቆረጡትም ጊዜ ራሱን እኔ ክርስቲያን ነኝ ያለች 3 ጊዜ በተራራው ላይ በረረች። 50 ምዕራፍ ያህልም ሂዳ ከባህር ወደቀች። ከዚህም በኋላ ሆዱን ሰንጥቀው ባሮድና ሙጫ ዘይትን መልተው ከእሳት ውስጥ ጣሉት። እሳቱ ግን ምን አልነካውም። ከዚህም በኋላ በየጥቂቱ ከትፈው በእንቅብ አድርገው ከባህር ውስጥ ጣሉት። በእግዚአብሔርም ፈቃድ ከራሱ ጋር አንድ ሆኖ እንደ ቀድሞ እስና በሚባል አገር በባህሩ ወደብ ታየ። ምዕመናንም ወስደው በታላቅ ክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ዕለት የአባ ሚካኤል መታሰቢያውና ቤተ ክርስቲያኑ የከበረችበት ሆነ። የዚህ ቅዱስ ወላጆች ክርስቲያን ባለጸጎች ናቸው። ልጅ ባጡ ጊዜም የክብር ባለቤት ወደሆነ እግዚአብሔር ለመኑ። እርሱም ይህን የተቀደሰ ልጅ ሰጣቸው። የቤተ ክርስቲያንንም ትምህርት አስተማሩት። ወላጆቹም በሞቱ ጊዜ የዚያች ሀገር ኤጲስቆጶስ ገንዘቡን አስጠበቀለት። 12 ዓመትም ሲሆነው የዚህን ዓለም ኃላፊነት አስቦ ወደ አባ ይስሐቅ ገዳም ሄዶ የምንኩስና ልብስ እንዲያለብሰው ፈለገ። እርሱም ከፈተነውና ብርታቱን ካየ በኋላ አለበሰው። የእግዚአብሔርም ጸጋ አደረበት። የፊቱ መልክ ተለውጦ እንደ ደረቅ እንጨት እስኪሆን በጾምና በጸሎት ሰውነቱን አስጨነቀ። በአንዲት ዕለትም አባቱ አባ ይስሐቅ ወደ አባ ሚካኤል በዓት ሄደ። መልኩ እንደ ሞተ ሰው ሆኖ አይቶት አለቀሰ። ልጄ ሆይ እንዴት እንዲህ ሥጋ ተጎዳ አለው። እርሱም አባቴ ሆይ አታልቅስ፣ እግዚአብሔር አልተወኝምና ለመቆምም ኃይሌ አልደከመምና፣ ነገር ግን በሕልሜ ያየሁትን ልንገርህ። እኔን የሚፈልጉ የንጉሥ መልእክተኞች ከእስክንድርያ ወደ አንተ ሲመጡ እኔን አትከልክላቸው፣ አንተን እንዳይወቅሱ። በሁለተኛውም ዓመት ታላቅ ረሃብ ይመጣል፣ ምድርንም ያጠፋታልና ለልጆች ምግባቸውን አዘጋጅ ብሎ መለሰለት። ከወራትም በኋላ በንጉሥ ጭፍራ 50 ሰዎች አባ ሚካኤልን እየፈለጉ መጥተው አባ ይስሐቅን ያዙት። ሚካኤልንም ባገኙትና ባወቁት ጊዜ ከእሳቸው ጋር ወሰዱት። መነኮሳቱም እያዘኑ ቀሩ። ረሃብም በሆነ ጊዜ አገረ ገዢው በዚያ ገዳም እህል እንዳለ ሰምቶ ሊከባቸው ፈለገ። አባ ይስሐቅም ሊማልድ ወደ መኮንኑ መጣ።
ያን ጊዜም ብዙ ጭፍሮች ከሰይፎች ጋር በዚያ ገዳም ወጥተው መኮንኑ እያደነቀ አባ ይስሐቅን ወሰዱት። ከዚህም በኋላ አባ ሚካኤል መጥቶ ራሱን ገለጠለት። እነዚያ የወሰዱት ሰዎች የሰማይ ሰራዊት እርሱን የወሰዱበት ሀገርም ኢየሩሳሌም ሰማያዊት እንደሆነች ነገረው። ከዚህም በኋላ ኤጲስቆጶሱ ባስጠበቀለት ገንዘቡ ቤተ ክርስቲያን እንዲሰራለት አዘዘው። በዚያች በበዓቱ ላይ ሰራለትና በዚህች ዕለት አከበሯት። ደግሞም አባ ሚካኤል ለአባ ይስሐቅ ተገልጾ በመጪው ዓመት እንደሚሞት ነገረው። እንደ ቃሉም ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ከአባ ኖብ ጋር 358 ነፍስ በሰማዕትነት ሞቱ። የፓትርያርክ አባ ዮሐንስም መታሰቢያው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።